ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሐሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። በዚህ ሳምንት የሐሳብ ዊክሊ ፕሮግራማችን የምናነሳው እንግዲህ በሳምንቱ የነበረው አበይትና ዋና ዋና ጉዳዮችን ይሆናል። በተለይ ዓለም በጉጉት እየጠበቀ የሚገኘው የፓኪስታኑ የሰላም ስምምነት ነው። የሁለቱም ሀገራት ተወካዮች እንግዲህ ፓኪስታን ኢስላማባድ ደርሰዋል። እንደምናውቀው ከአሜሪካ በኩል የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እንደዚሁም ደግሞ ከኢራን በኩል የኢራን አፈ ጉባኤ ተገኝተዋል። ከነሉካናቸው እንግዲህ ፓኪስታን መግባታቸው የተገለጸ ሲሆን ዛሬ በሚደረገው የሰላም ድርድር ላይ በርካታ ሀሳቦች ይነሳሉ። በዚህም ጉዳይ እንግዲህ ሀገራችን ኢትዮጵያም ተጠቃሚ የምትሆንበት ሂደት አለ። ምክንያቱም ይህ የሰላም ስምምነት በዚህ ድርድር ላይ ከሚነሱ ዋና ዋና ነጥቦች አንዱ የሆርሙዝ ወሽመጥ የመከፈት ሂደት ነው። በዚህም በሀገራችን ኢትዮጵያ በተለይ ደግሞ ነዳጅ ከሚመጡባቸው የአረብ ሀገራቶች ለማስመጣት ይህ ሰርጥ የሚከፈት ከሆነ ሰፊ ድል ይኖረዋል። እነዚህ ጉዳዮችንና በተለይ በመካከለኛው ምስራቅ ያለው በርካታ ሀሳቦች የምናነሳ ነው የሚሆነው። የዛሬውን ፕሮግራም እኔ ዮርዳኖስና በረከት አብረናችሁ ነው የምንቆየው። በረከት እንዴት ነው? እግዚአብሔር ሁሉ ሰላም ሁሉ አማን። እንደምናውቀው እንግዲህ በዓለም ትልቅና በጉጉት እየተጠበቀ የሚገኘው የኢስላማባዱ የሰላም ስምምነት ነው። የሰላም ስምምነት በዓለም አቀፍ ደረጃ ትልቅ ትኩረት እንዲያገኝ ያደረገው በዚህ ጦርነት ባይሳተፉም እዚህ ጦርነት ውስጥ ባይኖሩም እዚህ ቀጠናም ባይኖሩ ቀሪው ዓለምን በዚህ ጦርነት እየተጎዳ እንደሆነ እየተመለከተ ነው እንገኛለን። ለዚህም እንግዲህ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እና ልዑካን ቡድናቸው ፓኪስታን ደርሰዋል። ይህም እንግዲህ ተጠባቂ ጉዳይ ነበረ። እንደዚሁም በኢራን በኩል የኢራን አፈ ጉባኤ የሆኑት መሐመድ ባግሃሊፍ እና ከሳቸው ጋር የሚያመሩት የልዑካን ቡድን ፓኪስታን ደርሰዋል። ፓኪስታን መድረሳቸው እንግዲህ ዛሬ ይደረጋል የሚባለው የሰላም ድርድር ላይ ከፍተኛ አስተዋጽኦ ይኖረዋል። በዚህ የሰላም ድርድር ላይ በርካታ ጉዳዮች ይነሳሉ። እንደምናውቀው ከነዚህ ከሚነሱ ጉዳዮች መካከል የሆርሙዝ ወሽመጥ መከፈትና ኢራን በበላይነት የተቆጣጠረችውን ይህንን ሰርጥ ከኢራን ማስነጠቅ ወይንም ደግሞ ከኢራን እጅ ማውጣት የሚፈለግበት ሂደት አለ። እዚህ ሰርጥ ላይ ሌሎች ሀገራቶችም ተሳትፎ እንዲያደርጉ ይፈልጋል። በተለይ አሜሪካ በዚህ በሰርጥ መካከል የሚደረጉ እንቅስቃሴዎችን መቆጣጠር ትፈልጋለች እና እዚህ ድርድር ላይ በትልቁ ከሚነሳው አንዱ ብለን ስንመለከተው የሆርሙዝ ወሽመጥ ነው። ይህ ወሽመጥ መከፈቱ በዚህ ድርድር ደግሞ የዚህም ወሽመጥ የመከፈት ሰላም ስምምነት የሚመጣ ከሆነ ሀገራችን ኢትዮጵያም ተጠቃሚ ነች። እንደምናውቀው እንግዲህ የዓለም 20% የሚሆነው ነዳጅ የሚተላለፈው በዚህ ሰርጥ እንደመሆኑ አንጻር የእኛም ሀገር በርካታ ነዳጅ የሚተላለፈው በዚህ ወሽመጥ ነው። ይህ ደግሞ ለሀገራችን ኢትዮጵያ አሁን ላይ እየተመለከት ነው የምንገኘው የነዳጅ እጥረት አለ። እንደዚሁም ደግሞ በተለያዩ ጊዜያቶች የማናገኛቸው የነዳጅ ችግሮችን ከዛም ላይ ደግሞ ተባብሶ አሁን ችግሩ በእጅጉ እየባሰ ይገኛል። ይህ ሁኔታ በዓለም አቀፍ ደረጃ ትልቅ ተጠባቂነት እንዲኖረው የሚያደርገው በመካከለኛው ምስራቅ ባለው ጦርነት በርካታ ሀገራቶች እየተጎዱ ነው። በተለይ ደግሞ የመካከለኛው ምስራቅ ሀገራቶች እንደዚሁም በዛ በኩል የሚደረጉ የንግድ እንቅስቃሴዎችን የሚያደርጉ መርከቦች በዛ ላይ የንግድ እንቅስቃሴ ያለመደረጉ በከፍተኛ ደረጃ ጉዳት እየደረሰ ነው። እነዚህ ሂደቶች በዓለም አቀፍ ደረጃ ትኩረት እንዲኖረው ያደርጋል። ለዚህም ነው ፓኪስታን ይህን የሰላም ድርድር የምታደርግ ወይንም ደግሞ የሰላም ስምምነቱ ዛሬ የሚፈጸም ከሆነ ይህ ለፓኪስታንም ትልቅ የዲፕሎማሲ አቅምን የሚፈጥርላትና እዚህ ሰላም ድርድር ላይ ያደረገችው አስተዋጽኦ በዓለም አቀፍ ደረጃ ትልቅ ትኩረት እንድትሰጥ ያደርጋታል። ይህ ቀላል የሚባል አይደለም። በተለይ ደግሞ ይህን ጦርነት ዓለም አቀፍ የሚባል ደረጃ ተጽዕኖ ያለውን ጦርነት አገር ድረስ ጠርተህ ማደራደር ማወያየት መቻሉ በጣም ትልቅ የሚባል አቅም ይኖረዋል። ይህንን ስራ ሲሰሩ የምንመለከታቸው ዶናልድ ጄ ትራምፕ ነበሩ። የተለያዩ የዓለም ሀገራት ጦርነቶችን ለማስቆም የተለያዩ የሰላም ስምምነቶች ሲያደርጉ ነበረ። በተለይ ደግሞ ባለፈው በእስራኤልና በሐማስ መካከል የነበረውን ጦርነት ከዛም በኋላ በሩሲያና በዩክሬን መካከል ያለውን ጦርነት ለማስቀረት ዶናልድ ጄ ትራምፕ በርካታ ስራዎችን ሲሰሩ ነበረ። በተለይ ደግሞ በሩሲያና በዩክሬን መካከል ያለውን ጦርነት ለማስቀረት ዶናልድ ጄ ትራምፕ በርካታ ስራዎችን ሲሰሩ ነበረ። ይህም ፓኪስታን ደግሞ እነዚህን ስራዎች የምትሰራበት ሂደትን ስንመለከተው ትልቅ አስተዋጽኦ አለው። እንደምናነሳው ቱርክን ብዙ ጊዜ በዚህ አይነት የሰላም ስምምነት ላይ እናውቃታለን። ይህ ደግሞ በዲፕሎማሲ አቅም ላይ ከፍ ያለ ትኩረት እንድታገኝ ያደርጋልና ፓኪስታን የሰላም ስምምነትን የምታመጣ ከሆነ በዓለም አቀፍ ደረጃ ተቀባይነት እንዲኖራት ያደርጋል። ለዓለም አቀፍም እፎይታን የሚፈጥር ነውና በረከት እንደው እነዚህ ሁለት አካላቶች ወደ ኢስላማባድ ማቅናታቸውንና ይህ የሰላም ስምምነት ደግሞ ምን አይነት ይዘቶች ይኖረዋል ብለህ ታስባለህ? በዚህ በመካከለኛው ምስራቅ በኩል እየተመለከትን ያለ ነው ጦርነትን ትቶ የሰላም ስምምነትን የማንሳት ሂደት ወሳኝ ነው ለዓለም ለራሳቸውም ለአሜሪካም ጭምር ነው። በነገራችን ላይ በዚህ በመካከለኛው ምስራቅ ጦርነት ላይ ወደ ሰላም ስምምነት የሚደረገው ጉዞን አንደኛ እንቅፋት በመሆን ሲሰሩ የነበሩት ራሳቸው ትራምፕ ናቸው። ትራምፕ ምናልባትም አሁን ለሳቸው ወሳኝ ሰዓት ነው። ዶናልድ ጄ ትራምፕ ኖቤል ፒስ ፕራይስን ማግኘት ይፈልጋሉ። በተደጋጋሚ ሲያላዝኑ የሚውሉት በዚህ ነው። አንዳንድ ሀገራት የኢትዮጵያን መሪዎች ጨምሮ ይሄንን ኖቤል ፒስ ፕራይስ ስላገኙ በከፍተኛ ደረጃ ሲቆጩ እኔን የሚገባኝ የድል ሽሚያ ውስጥ በመግባት እኛ ባደረግነው ነው ለዚህ የበቃው የማለት ሂደቶችን ተመልክተናል። አሁን ሰዓቱ የሳቸው ነው።
እሳቸው በግለፍተኝነት እንዲሁም ምንም አይነት ሞራል አልባ በመሆን የጀመሩትን ጦርነት በሰላም ማጠናቀቅ ከቻሉ ምናልባትም ለዚህ ሽልማት አንድ እርምጃ እንደተራመዱ ይቆጠራል። የሌሎችን ሽልማቶች እንደ ስጦታ እንዲሰጣቸው በጫናና በማባበያ የሚቀበሉት ትራምፕ አሁን እድል በራቸው ላይ ተቀምጣለች። የኖቤል ፒስ ፕራይስን ማግኘት ከፈለክ አሁን ይሄንን የሰላም ስምምነት መፈረም ነው። ትራምፕ በዛቻ አንድ ሙሉ ስልጣኔን አጠፋለሁ በሚል ትምክህት ውስጥ የቆዩ ሰው ናቸው። ትራምፕ ግን አለመስማማት ይችላሉ ወይ የሚለውን ነገር እንመልከት። በዚህ ጦርነት ትራምፕ ያመጡት ባለ 15 ነጥቦች የመስማሚያ ሰነዶች ናቸው የቀረቡት ወይንስ በኢራን የመጡት 5ቱ ናቸው የሚለውን እንመልከት። ይሄ ወሳኝ ነው። ጠረጴዛው ላይ ያለው ድርድር የሚወስነው ይህ ነው። የኢራንን የኒውክሌር ፕሮግራም ጥያቄ ምልክት ውስጥ ያስገባ፣ የባላስቲክ ሚሳኤልን ጥያቄ ምልክት ውስጥ ያስገባ፣ የኢራንን ንብረቶች በውጭ ያሉትን ነፃነታቸው የማይረጋገጥ ከሆነ እንዲሁም ሆርሙዝ በብቸኝነት እንደድሮ በኢራን እጅና እጅ ብቻ የሚተዳደር ካልሆነ የሰላም ስምምነቱ ኪሳራ ነው። ግን ትራምፕ መስማማት የግድ ይላቸዋል። ለምን የሚለውን እንመልከት። የመጀመሪያው ነጥብን ስናነሳ አሜሪካ በዚህ ጦርነት ብትስማማ ጥቅሟ የመጀመሪያው ይህ ነው። ፔንታገን እብደት ውስጥ ቀውስ ውስጥ ነው ያለው። ከ200 ሚሊዮን ዶላር በላይ አስቸኳይ እርዳታ እየጠየቀ ነው። የበጀት እጥረት አጋጥሞታል። ሁለተኛ ይሄ ጦርነት ከተነደፈ ስትራቴጂ ውስጥ ምንም አይነት ጥቅም አሜሪካ እያገኘች አይደለችም። አሁን ለውጥ መጥቷል። በሚድል ኢስት ውስጥ የሚታይ ለውጥ መጥቷል። በሚድል ኢስት የሚታየው ለውጥ የመጀመሪያው ይህ ነው። ራሻ በሰፊው ኢራንን እያስታጠቀቻት ትገኛለች። እንዲሁም ቻይና ዝግጅትም ጀምራለች። አንዳንድ ተተኳሾችም ወደ ኢራን ገብተዋል። ይህ ማለት በቻይናና በራሽያ ድጋፍ ውስጥ ያለ ኢራን አይነኬ አይደፈሪ ነው። እንዲሁም ኢራን ብቻዋን ጀግና ስለሆነች ስለዚህ አሁን ላይ ኤፍ15 ኤፍ35ም እየረገፉ ያሉት በዚህ በራሻና በቻይና እርዳታ ነው። ስለዚህ አሜሪካ መስማማት የግድ ይላታል። እንዲሁም ትራምፕ አንድ ነገር ተናግረው ነበረ። ለኢራን ወታደራዊ ድጋፍ የሚሰጥ አካል ከባድ ታሪፍ አከናንባለሁ ሲሉ ነበር። ግን ይህንን ታሪፍ የፈራ የትኛውም ሀገር የለም። ኢራንን ከማስታጠቅ ወደኋላ ያለ የለም። ስለዚህ በዚህ ጉዳይ ላይ ትራምፕ የግድ መስማማት የግድ ይላቸዋል። ምክንያቱም ጦርነቱ አድማሱ እየሰፋ ስለሆነ፣ በሆርሙዝ መዘጋት ዓለም አቀፍ ንግድ እየተጎዳ ስለሆነ፣ እንዲሁም ራሻና ቻይና በሰፊው እዚህ ጦርነት ላይ በእጅ አዙር እየገቡ ነው። ያ ማለት ጦርነቱ ወደ ፕሮክሲ ዋርነት እያደገ እየመጣ ነው። ስለዚህ አሜሪካ በዚህ ስምምነት ላይ ፊርማዋን ማስፈር የግድ ይላታል። ግን አንድ ነገር እንመልከት። የአሜሪካ ሚዲያዎች የሚናገሩት በተቃራኒ ነው። ለምሳሌ በፎክስ ኒውስ እና በሲኤንኤን መካከል የምንመለከተው ልዩነት በራሱ ሰፊ የተባለ ነው። ለምሳሌ አንዳንዶች የሰላም ስምምነቱ ምንም ዋጋ ቢስ ነው የሚል ድምዳሜ ያመጣሉ። የሰላም ስምምነቱ ደግሞ ወሳኝ ነው ወደሚል ድምዳሜ ውስጥ እየገባ ነው። በእኛ ሀገር ሚዲያዎች ጭምር የሚታይ ነው። በነገራችን ላይ የሚዲያዎች ችግር እንደኔ የምመለከተው ነገር ይህ ነው። ሁሉን ነገር በማንጸር ይመለከታል። ሚዲያ እያንዳንዱን ነገር እያነጸረ እየተመለከተ ነው። ግን የኛ ሀገሮች ሚዲያዎች ምናልባት እድል ሊኖራቸው ይችላል። የኢትዮጵያ መዝገበ ቃላት ውስጥ መስተጻምር የሚባልም ቃል አለ፣ የተረሳ ቃል። ሁሉን ነገር በማንጸር መመልከት ስህተት አለው። አንዳንዴ ነገሮችን በማጣማር በማዋሃድ እንዲሁም ነገሮችን በአንድ ላይ በመደመር መሄድም ወሳኝ ነው። ስለዚህ አሁን ላይ እነዚህ ሀገራት ኢስላማባድ ውስጥ ስብሰባ ላይ ናቸው ያሉት። ጄዲ ቫንስ ሙሉ ግሩፓቸው አለ። በኢራን ከ10 በላይ ዴሊጌሽኖች ተካተዋል። ስለዚህ ማንጸር ዋጋ ቢስ ነው። አሁን መቻቻልና መግባባት ይሆናል። ስለዚህ የዚህ ጦርነት ችግር መከራ ለዓለም የተረፈም ጭምር ሆኗል። ግን በዚህ ጦርነት አሁንም ሳንካ እየሆነ ያለው ማን ነው የሚለውን እንመልከት። እስራኤል በሰፊው
ጋሬጣ ሆና ተከስታለች። ይህንን ነገር ስንመለከተው እስራኤል ሁን ብላ ትራምፕን አባብላ አሳምና ነው ወደዚህ ጦርነት ውስጥ የጣደቻቸው። እንዲሁም እስራኤልና ትራምፕ በጣም ጽኑ የተባለ ግንኙነት አላቸው። እስራኤል በዘመኗ እንደ ትራምፕ አይነት አጀንዳዋን ተቀብሎ የሚያስፈጽም የሚፈርም ያለ ጥያቄ የሚያስፈጽም መሪ አጋጥሟት አያውቅም። ትራምፕ እንደምናስታውሰው ከሆነ የሪል ስቴት አልሚ ባለጸጋ ብቻ ነበረ። ግን የኢራንን ጥላቸው ከበፊትም ጀምሮ የነበረበት ነው። ያንን ኤፓክ ስለተመለከተ ነው። ኤፓክ በእስራኤል የሚመራ እንዲሁም ለእስራኤል ሙሉ በሙሉ የሚሰራ የአሜሪካንን ምርጫዎች ላይ ተጽዕኖ ትልቅ የሆነ በገንዘብም በአቅምም በሚዲያም የሚሰራ ተቋም ነው ለዚህ ወንበር ትራምፕን እንዲበቃ ያደረገው። ስለዚህ እነዚህ ድርጅቶች እስራኤልም ጭምር ትራምፕ ጦርነቱን እንዲጀምር እንዲመራ እንዲያፋፍም እንጂ እንዲቆም አይፈልጉም። ትራምፕ አሁን ሀገርን ወይንም ጥቅምን ሁለቱ ወሳኝ ቦታ ላይ ነው ያለው። ለምሳሌ እንኳን ስንመለከት በሞሳድ እና በሲአይኤ ግምገማ መካከል ሰፊ ልዩነቶችን ተመልክተናል። የመጀመሪያው ሞሳድ ነገሩን ቀላል አድርጎ በሚድል ኢስት ብቸኛ የመረጃ አማራጭ አድርጎ ሞሳድ ራሱን እያቀረበ ነው። ሲአይኤ ግን ይህንን ግምገማ ስህተት እንደሆነ ተናግሮ ነበር። ምክንያቱም የኢራን ሬጂም መቀየር አይችልም፣ ምናልባትም የኢራንን የጦር ኃይል ማድከም እንጂ መግደል እንደማይቻል ግልጽ ነበረ። እዚህ ጋር እየተመለከትን ያለነው የኃይሎች ፍትጊያ አሜሪካ መሪዋ አሁን ሊወስን የግድ ይለዋል። አሜሪካ መንግስትም ሞሳድም ያሳሳታቸው ይህ ነው። የኩርድ አማጽያን እንዲሁም በኢራን ውስጥ ያስነሱት ህዝባዊ አመፅ ለዚህ ሂደት ምቹ ነው፣ በቀላሉ እንጥሰዋለን ብለው ገብተው ነበር። ግን የኢራን እስላማዊ ዘቡ የመረጃ ክንፉ ግን መረጃውን ሙሉ በሙሉ አግኝቶት ነበር። እስራኤል እንደምናውቀው ከሆነ ጦርነቱን እየመራላት የነበረው የኤአይ ክንፍ ነው። በእስራኤል በሞሳድ ውስጥ የሚገኘው የመረጃ ትንተና ማዕከል አውትሶርስ የተደረገ የኤአይ ሴክተር ነበረ። እዚህ ሴክተር ውስጥ ኢራን ከዓመታት በፊት አሰልጥና ያስገባችው ሰላዮቿ መረጃውን ቀድመው አውጥተውት ነበር። ስለዚህ አሜሪካ እቅዱን ብትይዝም እስራኤል ብታቅደውም ኢራን ቀድማ በጀግና የሰላይ ልጆቿ መረጃው እጇ ላይ ስለነበር ነው በዚህ ውጤታማ የተባለ እንቅስቃሴ ስታደርግ የነበር ነው። እንዲሁም አሜሪካ ጌሙን ለመቀየር ስታርሊንክን ሁላ ተጠቅማ በሰፊው በኮንትሮባንድ በማስገባት ፍሪ ኢንተርኔት በመልቀቅ ሙከራ ተካሄደ፣ አልተሳካም። ይባስ ህዝብ ከመንግስት ጋር አንድ ሆኖ የኢራንን መሰረተ ልማቶች ህዝባዊ ሰንሰለት በመስራት ሲጠብቁ ነበር። ስለዚህ በዚህ ጦርነት አሜሪካ ተሸንፋለች። ስለዚህ ያላት አማራጭ ክብሯን ይዛ ለመውጣት የዚህ ስምምነትን የኢስላማባዱን ፒስቶክ መስማማት ነው። ይህ የመጨረሻ እንዲሁም አሜሪካ ምናልባትም ክብሯን አታለች። ከዚህ በላይ ሳታጣ ለመውጣት ከፈለገች ይህ ነው የመጨረሻው የመጀመሪያውም አማራጭ። አሜሪካ በጦርነቱ ዓላማዋን ልታሳካ አልቻለችም። ኢስላማዊ ዘቡን መናድ ነበረ፣ አልተናደም። ይባስ ጠንክሮ ነው የወጣው። ሁለተኛ የኢራንን ሚሊተሪ ፓወር ማዳከም ነበር። ይባስ ጠንክሮ ወጥቶ ኤፍ-35ን እስተመጣል ድረስ ደርሷል። የሶስተኛ ዓላማው በዚህ በሚድል ኢስት በኩል ጂሲሲዎች አካባቢ ላይ በሙሉ ትልቅ ሆኖ እንዲወጣ የሚፈለገው የእስራኤል ኃይል ነበር። አሁን ግን ሀያልነቱን ማረጋገጥ የቻለው የዚህ የኢራን እስላማዊ ዘቡ ነው። ስለዚህ አሜሪካ ከዚህ የባሰ ውጥንቅጥ ውስጥ ከምትገባ ትራምፕም ከስልጣን ይውረዱ እየተባለ ነው ያለው። እንዲሁም በሚቀጥሉት የመተማመኛ ድምፃቸውን ያጣሉ ትራምፕ ተብሎ ይጠበቃል። ዲሞክራቶች በሰፊው የአሜሪካንን ወንበር ይይዛሉ ተብሎ ይጠበቃል። ትራምፕ አጣብቅኝ ውስጥ ነው ያሉት። ምክንያቱም እንደ ትራምፕ አይነት መሪዎች የህዝብ ነጸብራቅ ናቸው። አሜሪካኖች አሁን ያሉበት የስነ ልቦና ልዕልናን ማሳያ ናቸው። እሳቸው በነገራችን ላይ ስጋዊ ሰብ ናቸው። ሞራል አይገዛቸውም፣ አምላክ አይፈሩም። ስለዚህ ምንም ህሊና ቢስ የሆኑ ሰው ስለሆኑ ናቸው ጄኖሳይድን ከጋዛ ጀምሮ እስተ ኢራን ድረስ ያደረሱ መሪ ናቸው። ህጋዊ የተባሉ መሪዎችን
በቬንዙዌላ አፍነው ባልና ሚስት ወስዱ ኒውዮርክ ፍርድ ቤት ላይ የመውሰድ ህጋዊ የተባሉ የኢራንን መሪ አያቶላ ሐሚኒን እስከ መግደል የደረሱ ናቸው። ትራምፕ ስጋዊ ሰብ ናቸው። አሜሪካ አሁን ወሳኝ ቦታ ላይ ነው የምትገኘው። አዎ በተለይ አሁን ይሄ የሰላም ስምምነቱን ትልቅ እንቅፋት የሆኑባቸው ዋና ጉዳዮች አሉ። በተለይ ይሄ የሰላም ስምምነት ቢመጣ ዓለም ተጠቃሚ ነው። ነገር ግን እንከኖች አሉበት። ምንድናቸው ብለን እንከኖች ስንመለከት የመጀመሪያው እዚህ የሰላም ስምምነት አንደኛ እስራኤል አትሳተፈም። ሁለተኛ ደግሞ ከዚህ ስምምነት በኋላ ዶናልድ ጄ ትራምፕ ምን አይነት ውሳኔ ይወስናሉ? ከስምምነቱ በፊት በሚያወጣቸው መግለጫ፣ በሚያደርጓቸው ቃለ መጠይቅ ላይ አዳዲስ ጥቃቶችን ለመሰንዘር እያሰብንም ብለዋል። እንደዚሁም ደግሞ በሶስተኛና ዋነኛ ደረጃ የሆርሙዝ ወሽመጥ መከፈትና አለመከፈት፣ የሆርሙዝ ወሽመጥን ማን ያስተዳድረው የሚለው ትልልቅ እንቅፋቶች ናቸው። የመጀመሪያውን ስንመለከተው እስራኤል የማትሳተፍበት የተኩስ አቁም ስምምነት ምን ያህል ደረጃ ተቀባይነት ሊኖረው ይችላል? እዚህ ግጭት ውስጥ እኮ ስንመለከተው ሁለት ኃይሎችን ብቻ አይደለም፣ አሜሪካና ኢራን ብቻ ይባላል እንጂ እስራኤል በበላይነት ስትዋጋ ነበረ። ሞሳድ የተለያዩ ኦፕሬሽኖችን ወስዶ ጥቃት ሲፈጽም ነበረ። የእስራኤል የተለያዩ ሚሳኤሎች በኢራን ላይ ጥቃት ሲሰነዝሩ ነበረ። ይሄ ደግሞ እዚህ ግጭት ውስጥ የነበረች ሀገር ይህንን ግጭት በበላይነት ስመራው የነበረው ሀገር እንዴት የሰላም ስምምነቱ ላይ አትኖርም? የሰላም ስምምነቱ የለችም ማለት ደግሞ የሰላም ስምምነት ተቀባይነት የለውም ነው። እስራኤል በሊባኖስ ከፍተኛ መስፋፋትን እያደረገች ትገኛለች። በተለይ ደቡባዊ ሊባኖስን በበርካታ አካባቢዎች ላይ ተስፋፍታለች። ይሄ ደግሞ በሊባኖስ ያለው ጥቃት የማይቆም ከሆነ ወደ ድርድሩ የምትሄደው ኢራን ተቀባይነት አይኖረው። ምክንያቱም የኢራን መንግስት በተለያዩ ጊዜያቶች ሲለው ነበረ እዚህ የሰላም ስምምነት ላይ የምንሳተፍ ወይንም ደግሞ የሰላም ስምምነት ላይ ፊርማ የሚቀመጥ ከሆነ የሊባኖስ ጥቃት መቆም አለበት ብሏል። ነገር ግን አሁንም እስራኤል በሊባኖስ ላይ የተለያዩ ጥቃቶችን እየፈጸመች ትገኛለች። እንደዚሁም ደግሞ በሊባኖስ ደቡባዊ አካባቢ ላይ ከፍተኛ መስፋፋትን እያደረገች ትገኛለች። በሊባኖስ ምድር ላይ ያሉ የጦር ሰፈሮች ወይንም ደግሞ በእስራኤል ተይዘው ያሉ ወታደሮች ቦታውን ለቀው የማይወጡ ከሆነ የድርድር በከፍተኛነት ደረጃ እንከን ሊሆንበት ይችላል። ይህ ደግሞ በዛሬ የሚደረገው በኢስላማባድ በሚደረገው የሰላም ስምምነት ላይ በተለይ የእስራኤል አለመኖር ይህን የሰላም ስምምነት ወደኋላ ሊጎትተው ይችላል ብዬ አስባለሁ። ሁለተኛው ደግሞ የዶናልድ ጄ ትራምፕ ሀሳብ ነው። ትራምፕ በተለይ ይሄ ድርድር ከመፈጸሙ ከቅርብ ሰዓታት በፊት ባወጡት መግለጫ እንግዲህ ድርድሩ የማይዋጣ ከሆነ ለተጨማሪ ጦርነት ወይም ደግሞ ለተጨማሪ ጥቃት እየተዘጋጀን ነው፣ የአሜሪካ ትልልቅ ወታደራዊ መርከቦች አዳዲስ ጦር መሳሪያዎችን እየታጠቁ ይገኛሉ ብለዋል። ይህ ደግሞ ዶናልድ ጄ ትራምፕ ይህ ስምምነት እሳቸው እንዳሰቡት በተለይ ደግሞ እሳቸው ያስቀመጡት ባለ 15 ነጥብ የሰላም ስምምነት የማይፈጸምላቸው ከሆነ አዳዲስ ጥቃቶችን ለመሰንዘር እቅድ ይዘዋል። ይህ ደግሞ ሰላም ስምምነቱ ላይ እንከን የሚሆን ነው። በተለይ በቅርብ ሰዓት ደግሞ ከኒውዮርክ ፖስት ጋዜጣ ጋር ባደረጉት ቆይታ ትራምፕ ድርድሩ የማይፈጸም ከሆነ የሀገራቸው የጦር መርከቦች ዝግጁ ናቸው፣ አዳዲስ ጥቃቶችና አዳዲስ ኦፕሬሽኖችን ልንፈጽም ዝግጁ ነን ብለዋል። ይህ ደግሞ ትራምፕ አሁንም እዚህ ድርድር ላይ ሙሉ እምነት የላቸውም። ይህን ድርድር ሊጥሱት ይችላሉ። በተለይ ደግሞ እዚህ ድርድር ላይ የሚሳተፉት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ትራምፕ ያሉኝና ያስቀመጡልኝ እቅዶች አሉ፣ በእነሱ ጉዳዮች ላይ ለመደራደር እቅድ ይዤ እየተንቀሳቀስኩ ነው ብለዋል። ይህ ማለት ትራምፕ ያሰቡት ሀሳብ በኢስላማባዱ የሰላም ድርድር ላይ የማይፈጸም ከሆነ ድርድሩ ይከሽፋል። ይህ ድርድር ከሸፈ ማለት ደግሞ የመካከለኛው ምስራቅ ጦርነት ይቀጥላል። አሜሪካ በኢራን ላይ የምታደርሰው ጥቃት የሚበዛ ወይም ደግሞ የሚጨምር ከሆነ ኢራን ማጸፋዊ ምላሹን የምትሰጥ ነው የሚሆነው። እስራኤልን በተለይ ደግሞ በሊባኖስ እና በኢራን ላይ የምታደርገውን ጥቃት አጠናክራ የምትቀጥል ነው የሚሆነው። እነዚህ ሂደቶች ይህን የሰላም ስምምነት እንከን ይሆኑበታል አለ። በተለይ የዚህ የሰላም ስምምነት ላይ ደግሞ ትልቁና ወሳኙ ጉዳይ ሶስተኛው ምንድነው? የሆርሙዝ ወሽመጥ ነው። እዚህ ድርድር ላይ ኢራን እንዲቀመጥላት የምትፈልገው ሆርሙዝን በበላይነት ከዚህ በፊት ስታስተዳድረው እንደነበረው በበላይነት መምራት። ይህ ደግሞ በአሜሪካም ወይም ደግሞ በሌሎች ሀገራቶች አይታሰብም ወይም ደግሞ ፍላጎት የላቸው። ምክንያቱም ሌሎች ግጭቶች ቢነሱ ሌሎች ኢራን ላይ ከፍተኛ ማዕቀቦች ቢጣሉ እንኳን ሆርሙዝን ድጋሚ የምዘጋው ከሆነ እንደገና ወደ ድርድር ሊገባ ነውና የኢራን የበላይነት ይሰጣል። ለዚህም ነው ማክሰኞ ዕለት የተደረገው የተኩስ አቁም ስምምነትን እናስታውሳለን። ከዛ የተኩስ አቁም ስምምነት በኋላ እንኳን በዛ ሰርጥ ላይ ያለፉ መርከቦች በጣም ጥቂትና በጣት የሚቆጠሩ ናቸው። እነዚህ መሆናቸው ደግሞ አሁንም የሰላም ስምምነት ላይ ትልቅ እንቅፋት የሚሆኑ አዳዲስ እቅዶች አሉ። እነዚህም ዶናልድ ጄ ትራምፕ እንዳሉት ከሆነ ኢራን በዚህ ሰርጥ ላይ ቀረጥ የምትጥል ከሆነ ነገሩ የከፋ ይሆናል፣ አዳዲስ ቀረጦችን መጣል የለባትም ብላለች። በኢራን በኩል ስንመለከተው ደግሞ በኢራን የወደሙ የተለያዩ መሰረተ ልማቶችን በተለይ እንደ ጤና ጣቢያ፣ ትምህርት፣ መንገድ ያሉ እነሱን ለግንባታ የማውለው ከዚህ በተለይ ደግሞ ከሰርጡ ላይ ከማገኘው ገንዘብ ነው ስትል ገልጻለች። ይህ በሁለቱ ኃይሎች መካከል አለመግባባትን የሚፈጥር ትልቅ እንከን ነውና እዚህ ሰርጥ ላይ ይህንን ሰርጥ ማን በበላይነት ይምራው? ማን ያስተዳድረው? ኢራንስ እንደዚህ ከቀደሙ የበላይነቱን ወስዳ ይህንን ሰርጥ ታስተዳድረዋለች ወይ? አሜሪካ ወይም ደግሞ የሌሎች ሀገራቶች እጅ ይሳተፍበታል የሚለው ትልልቅ እንከኖች ናቸው። ለዚህም ነው ዛሬ የኢስላማባዱ ስምምነት በተለይ ኢራን በምታቀርባቸው ሀሳቦች፣ አሜሪካን በምታቀርባቸው ሀሳቦች ላይ ትልልቅ
ውይይት ተደርጎ የሰላም ስምምነቱ የሚፈረም ከሆነ ለዓለም አቀፉ ሁኔታ እፎይታን ይፈጥራል። ለሀገራችን ኢትዮጵያም ትልቅ እፎይታ ነው እንደምናስታውሰው ነው። እነዚህ ድርድሮች ላይስ እናነሳውን እነዚህ 3 እንከኖች ብቻ ናቸው። ሌሎች በርካታ እንከኖች አሉ። በተለይ ከሁለቱም ኃይሎች መካከል የሚነሱ የሰላም ስምምነት ነጥቦች አሉ። ከኢራን በኩል ባለ 10 ነጥብ አለ፣ ከአሜሪካ በኩል ባለ 15 ነጥብ አለ። በእነዚህ መካከሎችስ አንዱ ያንዱን የማይቀበልበት ሂደት፣ አንዱ ያንዱን ተቀብሎ አንዱ ያንዱን ተቀባይነት ከተቀበሉትም በኋላ ተፈጻሚነቱ በምን ያህል ደረጃ ነው የሚለው ትልልቅ ችግሮች ሊፈጥሩ ይችላሉና በቀጣይ ቀናቶች በተለይ ደግሞ በዚህ ስምምነት ይሄ ስምምነት የሚፈረም ከሆነ እሰይ መልካም። ስምምነቱ ከተፈረመም በኋላ ስምምነቱ የሚቀጥል ከሆነ ምን ያህል ተጠባቂነትን ይኖረዋል የሚለው ትልቅ ጉዳይ ነው። ምክንያቱም ከማክሰኞ የተኩስ አቁም ስምምነት በኋላ የሆርሙዝ ወሽመጥ ሙሉ ለሙሉ ይከፈታል ቢሉ የሁለቱም አካላቶች ሰርጡ ሙሉ ለሙሉ አልተከፈተም። ኢራን ለምትፈልጋቸው መርከቦች እያለፉ ነው። አዳዲስ ቀረጦች የሚጣልባቸው መርከቦችም እንዳሉ እየተገለጸ ይገኛል። የአሜሪካ መርከብም በዚህ በነፃነት ማለፍ እንዳልቻለ እየተገለጸ ይገኛልና እነዚህ ስምምነቶች በቀጣይ በምን ያህል ደረጃ ተፈጻሚ ይሆናሉ? ዛሬ በኢስላማባድ የሚደረገው ስምምነት ፍሬያማ ከሆነ ከፍሬያማነቱም በኋላ የሰላም ስምምነት ከተፈራረሙስ በኋላ በቀጣይነት በምን ያህል ደረጃ ይፈጸማል የሚለው ትልልቅ ትኩረትን የሚስብ ነው። ምክንያቱም አሜሪካ የምታቀዳቸው እቅዶች ያልተሳኩ በርካታ እቅዶች አሉ። ዶናልድ ጄ ትራምፕ ወደዚህ ጦርነት ሲገቡ የሆርሙዝ ወሽመጥ ወደ ሰላም ድርድር ይመጣል የሚል ተስፋ አልነበራቸው። ወይንም ደግሞ ኢራን ሰርጡን ዘግታ እንደዚህ ዓለምን ታናውጣለች፣ ዓለምን ታቃውሳለች የሚል እቅድ እንደሌላቸው እየተመለከተ ነው እንገኛለን። ምክንያቱም ባለፉት ጊዜያቶች በነበረው የተኩስ አቁም ስምምነት ውይይቶች ላይ ሰርጡ እንደ ድርድር መቅረብ የለበትም የሚባሉ ሀሳቦችን ተመልክተናል። በተለይ ደግሞ ዩናይትድ ኪንግደምም ኢራን ሰርጡን ለድርድር ማቅረብ የለባትም የሚለውን ሀሳብ ስታነሳ ተመለከትን። የገልፍ ሀገራቶችም እነዚህ ሀገራቶችም የሰላም ስምምነቱ ላይ መሳተፍ አለብን፣ ካልተሳተፍም ደግሞ ኢራን ይህንን የሆርሙዝ ወሽመጥን በበላይነት መምራት የለባትም የሚሉ ሀሳቦች አሉና እነዚህ እቅዶች ላይ በምን ያህል ደረጃ ውጥረት ይነሳሉ፣ እነዚህ ውጥረቶች በምን ያህል ደረጃ ይረግባሉ የሚለው ትልቅ ጉዳይ ነው። በረከት እንደው እነዚህ እንከኖች ላይስ ምን የምትላቸው ሀሳቦች አሉ? እውነት ነው። የመጀመሪያው ግን እንደ እኔ የሚታየኝ ነገር ይህ ነው። በዚህ በኢስላማባዱ የአሜሪካና የኢራን ስምምነት ላይ ወሳኝ የሚባለው ይህ ነው። ይሄ ስብሰባ ላይ እስራኤል የግድ መኖር ነበረባት። ይሄን ጦርነት የጫረችው እስራኤል ነች። ስለዚህ እስራኤል የሌለችበት የሰላም ስምምነት ዋጋ ቢስ ነው። ምክንያቱም እስራኤል የለችም፣ ጦርነቱን ለኩሰው ሄዳለች። አሁን አሜሪካና ኢራን ቢስማሙም እስራኤል መልሳ ልትተነኩስ ትችላለች። ስለዚህ በዚህ የሰላም ስምምነት አዋጭ የሚሆነው በእርግጠኝነት መናገር የሚቻለው እስራኤል ብትኖርበት ነበር። ምክንያቱም ጦርነቱን የለኮሰው አካል ሳይኖር አገላጋይና በተገላጋይ መካከል የሚደረግ ስምምነት ዋጋ ቢስ ነው። ስለዚህ በረቱ ሰላም እንዲሆን ከፈለክ ጽንፈኛ የተባለውን ኮርማ ማስወጣት መቻል አለበት። ስለዚህ እስራኤል መኖር ነበረባት። ይሄ የመጀመሪያው ነው። ይሄን ያልኩበትን ደግሞ መንደርደሪያ ላንሰው። ትንሽ አንድ ቀን ወደ ኋላ እንሂድ። ከሄዝቦላ ጋር የሰላም ስምምነት እስራኤል እንድትፈርም ተጠይቃ ነበር፣ ሪጀክት አድርገዋለች። ለምን? ጦርነቱ ገና ነው፣ አልጠገበችም። ምክንያቱም እስራኤል የመስፋፋት ዓላማ ስላላት በሊባኖስ በኩል በፈር ዞንን የማስፋፋት እቅድ እያዘች ነው። ያ ማለት የሚታይ ሲግኒፊካንት የሆነ መሬት ላይ ያለ ካርታ ላይ ገና ያልሰፈረ ለውጥ እየተካሄደ ነው መሬት ላይ። ስለዚህ በሰፊው እስራኤል ይህንን ሂደት እንድታቆመው የሚያስፈልግ ከሆነ ስምምነቱ ላይ መክተት ማስፈረም፣ በጋዛም ይሁን በኢራንም ይሁን በሊባኖስም ይሁን አሁን ትራምፕ እንዳይቀየሙ የጋዛን ሆልድ የተደረገው እሳቸውን ኢራን ላይ ለመጣድ ስለታሰበ ነው። ስለዚህ እስራኤል ራሷ የጦርነቱ ጠማቂዋ ጀማሪዋ መፈረም መሳተፍ የግድ ይላታል። እንደ መደምደሚያ ግን አንዳንድ ነገሮችን እንመልከት። ይሄ የኢራን ጦርነት ግን አንድ ነገርን በግልጽ ፍንትው እያደረገ ወደ ዓለም አቀፍ መድረክ እያመጣ ነው። ይሄ ምንድን ነው? ኮሎኒያሊዝም አሁን ማብቂያው እየታየ ነው። ኢምፔሪያሊስቲክ የሆነ እሳቤ ማብቂያው እየታየ ነው። ኢራን በዚህ ጦርነት ስታስገነዝብ የነበረው የይቻላል መንፈስ ነው። እና አሜሪካ የትኛውም ሀገር ላይ ገብተው ገለው ዘርፈው ሲሄዱ ህጋዊ የሚሆንበት እንዲሁም ሌሎች ሀገራት ጥቅማቸውን እንኳን ሲጠይቁ እንደ ተስፋፊ የሚታዩበት እንዲሁም ሌሎች ሀገሮች መብት አልባ የሆኑት እነሱ ግን አሜሪካኖች ኢምፓየር ነን የሚል ግዙፍ እሳቢያቸው እያበቃ መሆኑን እያሳየ ነው። እንዲሁም
ይህ የዓለም ስርዓት እየተቀየረ መሆኑን ምልክቶች ታይተዋል። ለምሳሌ ኔቶ አልተስማማም በዚህ ጦርነት ላይ። ሁለተኛ የአውሮፓ ሀገሮች አሁን እየተከተልነው ያለነው የዓለም ስርዓት እያበቃለት ነው፣ አዲስ ስርዓት እንፍጠር ያሉ ነው። አውሮፓ ያለ አፍሪካ ምንም ነው። በአፍሪካ ሚኒራል፣ በአፍሪካ ጉልበት ሀብት ነው አውሮፓም አሜሪካም የተገነባው። ስለዚህ አሁን ለአፍሪካም ለተቀሩትም ሀገራቶች ነፃነት እየመጣ ነው። ኮሎኒያሊዝም የሚያበቃበትን መስመር ኢራን እየዘረጋች ነው። ይህ የተስፋ ብርሃን እየተመለከትን ያለነው በኢስላሚክ ሪቮሉሽነሩ ግሩፕ ነው የተመለከትነው። ስለዚህ አሁን አንድ አካል በበላይነት ዘሎ ገብቶ ሚኒራልህንም ነዳጅህንም የሚቆጣጠርበት ስርዓት እያበቃ ነው። ይሄ ቁልፍ የሚታይ ለውጥ እየመጣ ነው። እንዲሁም በዚህ ሂደት ላይ አንድ አካል ግን እየታየኝ ነው። ለኔ ለምሳሌ ብሪክስ እየታየኝ ነው። ብሪክስ እየታየኝ ያለው ደግሞ በዚህኛው ዘርፍ ነው። ምክንያቱም የዚህ ኢምፔሪያሊስቲክ የሆነው የኮሎኒያሊስቱ ዓለም እያበቃለት እየተፍረከረከ መሆኑን ግልጽ እየሆነ ነው። መልቲፖላር ሲስተም እየተመሰረተ ነው። አሁን ላይ የደቡብ ስብስብ ፓወር እያመጣ ነው። ዩኒፖላሩ ወደ መልቲ መቀየር ጀምሯል። ስለዚህ እነ ብሪክስ እነ ቻይና እነ ራሻ አብዛኛው በብሪክስ አባል ሀገር ውስጥ ያሉ ሀገራት ከዚህ በኋላ የመጪው ዘመን መሪ የሚሆኑበት እድል ሰፊ ሆኖ እየመጣ ነው። ግን እንደ መደምደሚያ የማነሳው ግን ይህ ስምምነት ባይሳካስ የሚለውን ነው። ይህ ስምምነት ባይሳካ አሜሪካ አሁንም እንደ አፍጋኒስታን ውርደቷን ትከናነባለች። ጦሯን ሰብስባ የእግሬ አውጭኝ ሩጫ ይኖራል። በየትኛውም መንገድ አሁን ላይ ኢራን ውስጥ መሰረተ ልማት መተህ የምትቀይረው ለውጥ የለም። መሰረተ ልማት ትመታለህ፣ መሰረተ ልማት ይመታል። ስለዚህ አሜሪካ ክብሯን ይዛ መውጣት ከፈለገች ይህ አማራጯ ነው። ባይሳካ ግን ውርደቱም ክስረቱም ለአሜሪካ ይሆናል። አሜሪካ የምትጠየቀው የመጀመሪያው የሲቪል መገልገያ የሆኑ መሰረተ ልማቶችን ማጥቃት በራሱ ዓለም አቀፍ ወንጀል በሱ ትጠየቃለች። አሜሪካ በዚህ ድርድር ብትስማማ ወታደሮቿ የያዙት መንገድ አዋጭ አለመሆኑ ታውቋል። እንዲሁም በሲአይኤ ግምገማ መሰረት አሜሪካ አሁን ላይ ምንም አይነት የጦር ትርፍ እያገኘች አይደለችም። ስለዚህ አሜሪካ በሞሳድ ስትራቴጂ በኔታንያሁ እቅድ መሰረት መሄዱ ዋጋ ቢስ መሆኑን ተመልክተዋለች። ምክንያቱም እስራኤል በተደጋጋሚ ጦርነትን ታቅዳለች፣ አሜሪካንን ትከታታለች። በአሜሪካውያን ገንዘብ፣ በአሜሪካውያን ደም፣ በአሜሪካውያን ስምና አቅም ውጊያው ይጠናቀቃል። አሁን እስራኤል አሜሪካንን የፕሮክሲ ጦርነት ማስፈጸሚያዋ አካል ነው ያደረገቻት። እንደ ተላላኪ ነው እየወሰደች ያለው። ይህን ጦርነት ለማብቃት አሜሪካ ይህንን ስምምነት መፈረም የግድ ይላታል። ካልፈረመች ግን ወታደራዊ ኪሳራ፣ ኢኮኖሚያዊ ኪሳራ፣ ፖለቲካዊ ኪሳራን ትከናነበዋለች። የትኛውም ሀገር ላይ ልዕለ ሀያል ነኝ ብሎ መናገር አይቻልም ከዚህ በኋላ። ዛሬ የሚደረገው እንግዲህ የኢስላማባዱ ስምምነት ምን ያህል ደረጃ ፍሬያማ ይሆናል፣ ከስምምነቱ በኋላ ምን አይነት አማራጮች ይኖራሉ የሚለው ተጠባቂ ነው። ነገር ግን ዓለም አቀፍ ሁኔታው በትኩረት እየተመለከተውና እየተከታተለው የሚገኘው የሰላም ስምምነት እንግዲህ ሁለቱም አካላቶች ቦታው ላይ እንደመገኘታቸው ፓኪስታንም ይሄንን ነገር እንግዲህ ለማዘጋጀት በቅርብ ሰዓታት እንግዲህ የተለያዩ ሀሳቦች ተነስተው ውይይት ተደርጎ ምን አይነት ሀሳቦች ይኖራሉ የሚለውን እንግዲህ በሌላ ቀን የምንወያይበት ነው የሚሆነው። በረከት፣ ለዛሬ የነበረን ፕሮግራም እዚህ ጋር እናብቃ። አመሰግናለሁ። ውድ የሀሳብ ዴይሊ ተከታታዮቻችን ዛሬ ያዝንላችሁ የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ ስለቆያችሁ ከልብ እያመሰገኑ የሀሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በቀጣይ ቀን በሌሎች አዳዲስና አበይት ዋና ዋና ጉዳዮች እስከምንመለስ ቸር ቆዩልን።